ሪታ ልብ አንጠልጣይ የህይወት ታሪክ ክፍል 3 ተራኪ ረዚቃ መሐመድ። ለሚስኪቲው ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛችኋለሁ። ቪዲዮን ላይክ በማድረግ ጀምሩ። ወንድሜ አይኔን እየተመለከተ ለምን በድብቅ ምን ማለት ነው ሲለኝ የልቤ ትርታ በአፌ ሊወጣ ምንም አልቀረውም። ወንድሜ እንደ አባቴ ቁጡ ባይሆንም በጣም አስተዋይና ዝምተኛ ስለሆነ ውሸቴን በቀላሉ ይረዳኛል ብዬ ፈራሁ። አይ እንዲህ ማለት አይደለም አልኩት ድምፄን ቀስቀስ አድርጌ። እና ምን በሚል አስተያየት አየኝ። ሲጀመር ትምህርት ቤት ምን ሊያረግ ሄደ? በሰዓቱ ሀሳቡ እንዴት እንደመጣልኝ አላቅም። ብቻ ኮስተር ብዬ እንዴ ወንድሜ እየጠረጠርከኝ ነው ማለት ምን አስበህ ነው? የሰርግ ዲኮር ስራ ነበር። አስተማሪዎቻችን ተመርጠው ከተማሪ ደግሞ ተመርጠን ነው እድል ተሰጥቶን ይሄድ ነው። ለምንድን ነው እንዴ እየጠየቅኝ ያለኸው ብዬ ጥፋቱን ወደ እሷ አዞርኩት። ስልኬ ደግሞ ቻርጅ ዘግቶብኝ ስለነበረ ነው ያላነሳሁት እንጂ ሌላ ነገር የለም አልኩት። ወንድሜ እንደ ሁል ጊዜው ረጋ ብሎ አየኝ። እሱ ጓደኛ እንኳን የሌለው ጊዜውን ሁሉ በስራ የሚያሳልፍ ቅን ሰው በመሆኑ እሷ የተቀነባበረ ውሸት ተዋሸኛለች ብሎ አልጠረጠረም። በዛ ልክ አስመስዬ መዋሸት እንደምችል አያውቅም። እሺ ሪታ፣ አባቴ እንዳይቆጣ ብዬ ነው እንጂ አንቺን አላምንሽም ብዬ አይደለም። ግን ሌላ ጊዜ ስልኩን ክፍት አድርጊው እና እንዳትጎጅብኝ ስለምፈራ ነው አለኝና በሩን ትቶልኝ ሄደ። ፈጣሪን እያመሰገንኩና ይቅር በለኝ እያልኩኝ ወደ ክፍሌ ገብቼ አልጋዬ ላይ ወደቅኩ። ያ ምልክት የናኦድ ነገር ምን እንደሆነ ባላቅም የዛሬው ሌሊት ግን መቼም ከጭንቅላቴ አይወጣም። በማግስቱ ጠዋት ስነሳ ሌሊቱን ሙሉ ሳልተኛ በማሰቤ አይኖቼ ቀልተዋል። ግን ናኦድን የማግኘት ጉጉቴ ከድካሜ በላይ ነበር። ወንድሜ ወደ ሱቅ እስክንሄድ እየጠበቀኝ ነው። ከእንቅልፌ እንደተነሳው ደግሞ ስልኬ ላይ ያየሁት ቴክስት አለ። በቻልሽው ሰዓት ቶሎ አግኘኝ፣ በጣም ናፍቀሽኛል የሚል ነው። ትላንት ያ ሁሉ ነገር የተፈጠረ አይመስልም፣ ግን እሱን ለማግኘት ያለኝ ፍላጎትና ፍቅር አሁንም አለ። ቁምሳጥኔን ከፍቼ ካሉኝ ልብሶች ሁሉ በጣም የሚያምረውን መረጥኩ። ጥቁር ቀሚሴን ለብሼ ጸጉሬን በሚያምር ሁኔታ አስይዤ ዘንጬ ከወንድሜ ጋር ወደ ሱቅ ሄድን። ደስ በሚል ገበያ ጀመር ነው። ፏ ያለ ቀን ነበር። ከዛ ሰዓቱ አልሄድ ሲልኝ ድንገት ድራማ መስራት ጀመርኩ። ወይኔ ወንድሜ ረስቸው፣ የክላስ ሰዓታችን እኮ ተጨምሯል፣ ቶሎ ድረሱ ተብለናል። በዛ ላይ ልክ እንዳንተ የምታምር መኪና እስክትገዛልኝ ድረስ ታክሲ ጠብቄ ነው አልኩት ፈገግ ብዬ። የኔ የዋህ ወንድምም አብሮኝ እየሳቀ እኔ ወንድምሽ እገዛልሻለሁ፣ ትንሽ ጠብቂ ብቻ አንቀባርሻለሁ እሺ ብሎ ግንባሬን ሳመኝ። ከየት እንደመጣ ምን እንደሆነ አላቅም፣ እንባዬ ወረደ። ሳስበው እንደዛ እየሳሳልኝ ስለዋሸሁት ጨንቆኝ ይመስለኛል። ምንድነው ፍቅሬ እንድገልጽልሽ ልታረጊ ነው? ደነዝ ዞር በይ ከዚህ ብሎ ገፋ አረገኝ። ፈገግ ብዬ እኔም ከሳጥን ውስጥ ብር አውጥቼ ወጣሁ። ገና ከበሮ ዞር እንዳልኩኝ ለናኦድ ደወልኩና ካፌውን ነግሮኝ ዘጋሁትና ወደዚያው ገሰገስኩ። ናኦድ ካፌ ውስጥ ተቀምጦ እየጠበቀኝ ነበር። ሲያኝ ፈገግ አለ። ያቺ ዓለምን የምታስረሳ ፈገግታው። ሪታዬ በጣም ነው የምታምረው አለኝ እጄን ይዞ። ትንሽ ተሽኮርምሜ አመስግኜ ተቀመጥኩ። ምግብ አዘን እስኪመጣ እየጠበቅን ናኦድ ትላንት ስለሆነው ነገር ማብራሪያ እፈልጋለሁ። ያ ምልክት፣ እነዚያ ሰዎች፣ ቢያንስ ትንሽ አስረዳኝ እያልኩ ጥያቄዎቼን ልደረድር ስል ዝም እንድል እያደረገ ሪታዬ ዛሬ ስለዛ እንዳናወራ እፈልጋለሁ። ትናንት ያስደነገጥኩሽ መሰለኝ። ዛሬ ግን አንቺን ማስደሰት ብቻ ነው የሚፈልገው።
ያ ምልክት የድሮ ጠባሳ ነው። እነዚያ ሰዎች ደግሞ ያለፉ ታሪኮቼ ናቸው። የሆነ ቀን ሁሉንም እውነት እነግርሻለሁ፣ ቃል ገባለሁ አለኝ በተረጋጋ ድምፅ። ናኦድ በራስ በጣም መተማመን ስላለውና በሚያምር ሁኔታ ስለሚያወራ ነገሩን ሁሉ እንድረሳው አደረገኝ። የትላንትናው ፍርሃቴ ሁሉ ጠፋ። እሱን አለማመን አልችልም። ሙሉ ሰዓቱን አብረን አሳለፍን፣ ሳቅን፣ ተጫወትን። ከአንቺ በላይ የምወደው ነገር የለም እያለ ሲያቆላምጠኝ ከእሱ ጋር ያለኝ ግንኙነት በሚስጥር መቀጠል እንዳለብኝ ወሰንኩ። እዛ ፍቅራችንን ስናስኬድ እሱም ማስተማሪ እኔም ተማሪ መሆናችንን ረስተነዋል። ድንገት ትዝ አለኝና መውጫ ሰዓታችን ላይ ክላሱን አሁን ሁለታችንም ስንቀር ያውቃሉ ማለት ነው ብዬ ጮህኩበት። ተረጋጊ እንጂ የወቋ የራሳቸው ጉዳይ ብሎኝ አረፈው። ማንም እንዲያውቅብን አልፈልግም ናኦድ አልኩት። እኔም የምፈልገው እሱ ኖር ይታየ የኛ ዓለም ለብቻችን ናት አለኝ። ከዛም ወደ ቤት ሊሸኘኝ ወጣን። ከዛ ግን ወንድሜን ስለምፈራው ወደ ሰፈር እንዳንጠጋ ብዬ እዛው ቻው ብዬው በታክሲ ወደ ቤት በጊዜ ሄድኩኝ። ነገር ግን ወደ ቤት ስመለስ ወንድሜ ሳሎን ተቀምጧል። ያስደነገጠኝ እሱ ሳይሆን እናቴ፣ አባቴ፣ ወንድሜም እህቴም አንድ ላይ ሰብሰብ ብለው ተቀምጠው ልክ ስገባ ሲያፈጡብኝ ነበር። ሳሎን ስገባ የገጠመኝ ትዕይንት ግን ካሰብኩት በላይ ልብ የሚነካ ነበር። አባቴ መሀል ላይ ተቀምጦ እናቴና እህቴን በፈገግታ ተከበው፣ ወንድሜ ደግሞ ትልቅ የፍራፍሬ ቅርጫ ይዞ መሀል ላይ ተቀምጧል። አሪታ እየመጣሽ አለች እናቴ፣ አይኖቿ በደስታ እየበሩ መለስ አድርጋ። ዛሬ እኮ አባትሽ ቀድሞ ስለገባ እንዲያውም ሁላችንም በአንድ ላይ ሆነን ጥቂት ሰዓት እናሳልፍ ብለን ነው የጠበቅንሽ አለች። ደንግጬ የነበረው ልቤ በሰላም መጣ። ያ ሁሉ የፍርሃት ላብ በቅጽበት በደስታ ተቀየረ። ወንድሜም አይኔን እያየ አያችሁ አይደል፣ ለዛ ነው ለሪታም አትቆዩባት ያልኳችሁ፣ ደክሟታል አለኝ። ያን ሰዓት የወንድሜን ደግነትና እኔን ለመሸፈን ማድረጉን ሳውቅ ውስጤ በጸጸት ተሞላ። ምሽቱን በሙሉ ስንጫወት፣ ስንሳሳቅ፣ ስለ ድሮ የልጅነት ታሪካችን እያነሳን አሳለፍን። አባቴ ሲቀልድ፣ እናቴ ስትስቅ ማየት ትልቅ ሰላም ሰጠኝ። በየመሃሉ ግን የናኦድ ትዝታና የዛሬ ውሏችን ከጭንቅላት ያልወጣም። በማግስቱ ጠዋት እንደተለመደው ከወንድሜ ጋር ወደ ሱቅ ሄድን። ፀሐይዋ ፈገግ ብላ ወጣለች። ሱቃችን ውስጥ ልብሶቹን ያስተካከልኩ እያለ አንድ ረዘም ያለና አይኑ የሚስብ ወጣት ወደ ሱቅ ገባ። እንኳን ደህና መጣ አልኩት በፈገግታ። እሱም የምታምር ቁጥብ ፈገግታ ሰጠኝ። ልጁ ልብሶቹን መመልከት ጀመረ እንጂ ትኩረቱ ግን ልብሶቹ ላይ አልነበረም። እኔ አንድ ልብስ ባሳየሁት ቁጥር እሱ ግን አይኑን እኔ ላይ ተክሎ በግርምት ይመለከተኛል። ሲያይ መልሼ አየዋለሁ። አይኑ በጣም ያምራል። አፍጥጬ ስጨርስ ግን ብንን ብዬ ይህ ቲሸርት ይስማማሃል አልኩት። እሱም ፈገግ ብሎ ቲሸርቱ ያምራል፣ ግን ያንቺ ፈገግታ ከቲሸርቱ በላይ ያምራል አለኝ፣ ድምፁን ዝግ አድርጎ በሚያምር ፈገግታ ታጅቦ። ትንሽ ደንገጥ አልኩ። ወንድሜ ከጀርባ ስለነበር አልሰማውም። ልጁ ግን በልብስ ሰበብ አጠገቤ እየደረሰ ስምሽ ማን ነው? ሁልጊዜ እዚህ ነሽ? እያለ ጥያቄውን አከታተለው። የሆነ ስሜት ግን ውስጤን ወረረው። የናኦድ አይነት ምስጢራዊነት ባይኖረው ይህ ልጅ ግን በጣም የሚረብሽና የሚማርክ አይን አለው። ወዲያው ስልክ ይጠራ። ናኦድ ነው። ሪታዬ ከሳት ፈልግሻለሁ፣ በዛ ላይ ዛሬ ደግሞ ላሳይሽ የምፈልገው ነገር አለ ብሎኝ ስልኩን ዘጋው። ከሱ ጋር ጊዜ ላሳልፍ መሆኑ ደስ ቢለኝም ዞር ብዬ ልጁን ሳየው የሆነ ነገር ረበሸኝ። ግን ለምን? በአንድ በኩል ሱቅ መጥቶ አይኑን የጣለብኝ አዲሱን እንግዳ፣ በሌላ በኩል ደግሞ የናኦድ ጥሪ። ልቤ በሁለት ተከፈለ። ግን ለናኦድ ያለኝ ጉጉት ሁሌም ያሸንፋል። ወንድሜ ዛሬም ቶሎ የሚሄድበት ጉዳይ አለኝ አልኩት።
ለምጄዋለሁና ውሸቱ። የኔ አማኝም ምንም አልከለከለኝም ነበር። ልክ ቦርሳዬን ይዤ ልወጣ ስል ተመልሼ መጥቼ አገኝሻለሁ ቃል እገባለሁ አለኝ። ያሟል እንዴ ብዬ እሱን እያሰላሰልኩኝ ከሱቅ ወጣሁ። ናኦድ መኪናውን ይዞ ጥግ ላይ ቆሞ አገኘሁት። ዛሬ ግን የትናንቱ ፍርሃት የለም። ወደ መኪናው ስገባ ናኦድ አየኝና ሪታ ዛሬ ወደ እውነተኛው ማንነቴ ልወስድሽ ወስኛለሁ አለኝ። መኪናው ሲገሰግስ እኔ ግን ስለዛ ሱቅ ውስጥ ስላየሁት ልጅና ንግግሩ ናኦድ ሊነግረኝ ስላሰበው ሚስጥር እያሰብኩ ነበር። መኪናው የከተማውን ግርግር ትቶ ወደ ረጋው መንገድ ሲያመራ ዝምታ በናኦድ ትንፋሽ ብቻ ይረበሽ ነበር። ናኦድ ዛሬ እንደ ትላንቱ አይደለም። በፊቱ ላይ ትንሽ ጭንቀት ይታያል። እኔ ግን አሁንም አይኖቼ ላይ የዛ ሱቅ ያየሁት ልጅ ምስል እየተመላለሰ ይታየኛል። ያ ልጅ ማን ይሆን? ለምንስ እንደዛ አየኝ ብዬ ራሴን ስጠይቅ ናኦድ ድንገት ፍሬን ያዘ። ያቆመው አንድ ትልቅና አሮጌ ግቢ በር ላይ ነበር። ግቢው በዛፎች የተከበበ ለየት ያለ ድባብ ያለው ነው። ሪታ እዚህ ግቢ ውስጥ የልጅነት ትዝታዬ ሁሉ ያለው እዚህ ሆኖ አለኝ ከመኪናው እየወረደ። ወደ ውስጥ ስንገባ ግቢ ውስጥ ብዙ ወጣቶች ይታያሉ። አንዳንዶቹ በቡድን ሆነው ያወራሉ፣ ሌሎቹ ደግሞ ስዕል ይስላሉ። ናኦድ ወደ አንዱ ክፍል ይዞኝ ገባ። ክፍሉ በሙሉ በፎቶግራፎችና በስዕሎች የተሞላ ነው። መሀል ላይ ግን አንድ ትልቅ ስዕል አለ፣ ልብ የሚነካ። አንዲት ሴት ህፃን ልጅ አቅፋ ለመሮጥ ስትሞክር ከኋላ ሰዎች እሷን ለማየት ሲሮጡ የሚያሳይ ስዕል ነው። ይህች እናቴ ናት አለኝ ድምጾ እየተሰባበረ። ትናንት ያየሽው ምልክት ከሷ ጋር የተያያዘ ነው። እነዛ ሰዎች ደግሞ የቤተሰቤን ታሪክ የሚያውቁ ግን ታሪኬን ሊያበላሹ የሚፈልጉ ናቸው። ሪታዬ እኔ ያስተማሪሽ ብቻ አይደለሁም፣ እኔ የዚህ ማህበረሰብ አካል ነኝ። እያወራን እያለ ድንገት የናኦድ ስልክ ጠራ። ሲያየው ደንግጧል። ሪታ እዚህ ቆየኝ፣ አሁን እመለሳለሁ ብሎኝ በፍጥነት ወጣ። ብቻዬን በስዕሎቹ መሃል ሆኜ ሳለሁ የክፍሉ በር ተከፈተ። የገባውን ሰው ስመለከት ደነገጥኩ። ሱቅ መጡ አይኑን ይሳለብኝ ያወጣት ነበር። አንቺ እዚህ ምን ትያረጊያለሽ አለኝ። እሱም እንደኔው ደንግጦ አንተ ማን ነህ አልኩት፣ ልቤ በድንጋጤ እየመታ። እየተከተልሽ ነው አለ፣ ፊቱ ላይ እንግዳ ፈገግታ እየታየ። በዚህ መሀል ናኦድ ተመልሶ ገባ። ሁለታችንንም ሲያየን ቆመ። በሁለቱ ወንድማማቾች መካከል ያለው ቅሬታ በአየር ላይ ይታወቃል። ናኦድ ወደ እኔ ጠጋ ብሎ ሪታ ሄጅና መኪና ውስጥ ጠብቂኛል። ድምፁ የትዕዛዝ አይነት አለው። ከክፍሉ ወጥቼ ወደ መኪናው ሲሄድ ግን ያ ልጅ ተከትሎኝ መጣና በጆሮዬ ተጠንቀቂ ብሎኝ ወደ ሌላ አቅጣጫ ሄደ። አእምሮዬ በግርምትና በጭንቀት ተሞላ። ሁለቱን አንድ ላይ ማየት ምንድን ነው የማየው? ከማንስ የምጠነቀቀው? ለማለት የፈለገው ምንም አልገባኝም። ወዲያው ናኦድ ተከትሎን መጣ። ሪታ እባክሽ መኪና ውስጥ ግቢ ብሎኝ ወደ መኪናው ገሰገሰ። በደንብ አስታውሳለሁ ወንድሙ የሱ ኃላፊነት እንደሆነና ወንድሙን ለማሳደግ ዋጋ እየከፈለ እንደነበረ። ሲታዩ ግን ደም የተጠማሙ እንጂ ዋጋ የተከፈለለት ፍቅር አይታየኝም። መኪና ውስጥ ገብቼ በመስኮት ቀና ስል የሆነ ምልክት ያለው ሳቅ እየሳቀ ተመለከተኝ። እኔ የታየኝ ግን አይን ውስጥ የተራበ ፍቅር ነው። ናኦድም ግራ በሚያጋባ ፍጥነት መሄድ ጀመረ። ያስፈራ ነበር። እባክህ ናኦድ ተረጋግተን እንዳ አታናደኝ አልኩት። ዞር ብሎ አየኝና የፈጠነ መኪናውን አቆሙ። ከዛም በረጅሙ ተነፈሰና ሪታዬ እኔ አንቺን ላስደስትሽ ስሞክር ሁሌ የሆነ ነገር አይጠፋም። ምንድን የሚሻለኝ አለ በጣም አዝኖና ተከፍቶ።
እሺ ያለፈውን እንርሳው፣ ግን ማወቅ እፈልጋለሁ። ልጁ ማን ነው? ለምንድን ነው ወጣ ያለ አስተያየት ያየኝ? ሲሰናበተኝም ተጠንቀቂ ያለኝ ለምንድን ነው? በርከት ያሉ ጥያቄዎችን አዘነብኩበት። አዎ ተጠንቀቂ ብሎ ጮኸ። ንግግሩ ጩኸቱ አስደንግጦኝ ከፍቶኛልም። አባቴ የፈለገ ያህል ባናድደው ጨክኖ እንደዛ ተቆጥቶኝ እንኳን አያውቅም። በዝምታ አየሁት። ወዲያው ጥፋቱ የገባው ይመስል በሚያሳዝን ፊት እያየኝ ወደ እኔ ዞሮ አቀፈኝ። ሪታ ይቅርታ እባክሽ፣ ግን ተረጅኝ፣ በጣም ተናድጄ ነው። ለእኔ ይሄን የሚገባኝ ይለኛል። ምንም የማላውቀው እኔ ግራ ገባኝ በሚል አየሁት። ለደቂቃዎች ያህል እሱም ዝም እኔም ዝም ሆነ ነገሩ። ሪታዬ፣ ነገሩን በዚህ ስሜት ላስረዳሽ አልችልም፣ ግን እናታችንም አባታችንም ሲሞቱ እሱ ገና የ10 ዓመት ልጅ ነበር። ቁመቱ ረጅም ስለሆነና እድገቱ ትልቅ ስለሆነ ትልቅ ሰው መሰለሽ። እኔና እሱን ለማሳደግ ስል ትምህርቴን ትቼ ስንት ዓመት ለፍቼ ሰርቼ ነው አስተምሬ ያሳደግኩት። በመሀላችን ያለችው ትንሽ የእድሜ ልዩነት ሳያሸንፈኝ እንደ አባት ሆንኩለት። ሞከርኩ። እሱ ግን በምላሹ ዱርዬ መሆን፣ ሴት ማተራመስ፣ መስረቅ መረጠ። ወንድሜ ነው፣ ለዛውም ስጋዬ። ምን ማድረግ እችላለሁ? እኔ ለምን እንደማይወደኝ ራሱ አላውቅም። እኔ የሆነ ነገር እየተናነቀው ነው የሚያወራኝ። ከዛ በላይ ላስከፋው ስላልፈለግኩኝ በቃ ተረጋጋ ብዬ አቅፌ አባብዬ እንደምን አረጋግቸው ክላስ መሄድ ስላልፈለገ እኔን ሱቅ አቅራቢያ አድርሶኝ ተመለሰ። ሱቃችን እስክንደርስ ድረስ ሙሉ መንገዱን ለምን እንደተመለስኩኝ ለወንድሜ የምነግረውን ውሸት እያሰብኩኝ እያንሰላሰልኩ ነበር። ልክ በር ላይ ስደርስ ኦፍ ብዬ በረጅሙ ተንፍሼ ያልመጣልኝን ሳቅ አግጥጬ ወንድሜ ልዕልትህ መጣለች እያልኩ ወደ ውስጥ ስገባ ያየሁት ነገር እንደደነገጥኩ ነው። ምክንያቱም ፊት ለፊት ወንድሜና የናወድ ወንድም አንድ ላይ ለዛውም እየተሳሳቁ ነው ያየሁት። ግራ ገብቶኝ በአንድ ፊቴን አጨማድጄ ያየሁት ወደ እነሱ ስጠጋ ምኑንም የማያውቀው ወንድሜ ፈገግ ብሎ ልዕልቲቱ ምን ነው ለምን ተመለሽ ክላስ የለም አለኝ እቅፍ ውስጥ እየወሸቀኝ። ወንድሜ ለዛሬ የለም ብዬ ሳየው ሰላም ሄኖክ እባላለሁ እንዴት ነሽ ብሎ እጁን ዘረጋ። ለሰላምታው ምላሽ መስጠት አልፈለኩም፣ ግን ደግሞ አይኑ ውስጥ የሆነ ነገር አለ፣ ከትዕዛዝ የሚያወጣ መንፈስ የሚመስል። በዝምታ ሳየው እጆቹን እየሰበሰበ ከደቂቃዎች በፊት ስላንቺ ሰማ ነበር፣ ባይገርምሽ በጣም ነው የሚወድሽ ወንድምሽ አለኝ። እንደማውቀው ብናገር የት፣ እንዴት፣ መቼ የሚለው ተደራራቢ ጥያቄዎችን ለመመለስ ዝግጁ ስላልሆንኩኝ ዝምታን መረጥኩ። እህቴ ትንሽ ኩራተኛ ናት፣ ለዛ ነው አለ ወንድሜ። ኢላማውን ለመምታት ከመቼው ወንድሜን እንደተግባባውና እንዳሳመነው ፈጣሪ ወቀው። ከዛም ድፍረቱ ጠዋት የሰጠሽኝን ቲሸርት ወንድሜ ወስዶብኝ እንደ ጠዋቱ ቆንጆ ልብስም ምረጭልኝ አለኝ። ወንድሜም ቀበል አድርጎ አዋሳዬ ይፈልገውን ብሎኝ ወደ ሌላ ከስተመር ሄደ። እዚህ ምን ታደርጋለህ የማህል እንዲ ያልኩት በጣም ተኮሳተር። እሱ ግን በተቃራኒው ፈገግ እያለ ሰው እንዴት በዚህ ልክ ቆንጆ ይሆናል? ሲኮሳተርም ሲስቅም እኩል እንዴት ይማርካል እያለ ቀልቤን ለመስረቅ ሞከረ። የማህል እንዲ ቆይ ሌላ ነገር ሳይፈጠር ከዚህ ውጣ አልኩት አይን አይኑን እያየው። ለምን ወንድሜ ስለኔ ነገርሽ? እሱ የዋህ ደግና ዛኝ እንደሆነ ለኔ ዋጋ እንደከፈለ ግን እኔ ክፉ እንደሆንኩኝ ሴት እንደማሳድድ ነገርሽ አይደል አለኝ። እንዴት አወቀ? ምንድነው በሁለቱ መሀል ያለው ብዬ በጣም ተጨነቅኩ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።